ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ? እኔ በጣም ደህና ነኝ። ዛሬ ደግሞ የአሳምቡሳ ስጎ በጣም ልዩ አድርገን ያው አሳምቡሳችንን አሳምቡሳ የሚያስብለው በዋነኝነትም ስጎ ነውና ስለዚህ በስጋ አድርገን እናም ያው ፍሪጅ ውስጥ ስለምናስቀምጠው ሳይበላሽ እንዲቆይልን አድርገን ነው የምንሰራው። ተጠቀሙበታላችሁ እስከመጨረሻው ድረስ አብራችሁ ይቆዩ። አሁን ወደ አሰራሩ እንሂድ። እናም ቪዲዮ ሰዎች ጋር እንዲደርስ ላይክ እያደረጋችሁ ጀምሩት። በመጀመሪያ እንደምታዩት አትክልቶች አዘጋጅቻለሁ። ባሮ ሽንኩርት እና የድንብላል ቅጠል አዘጋጅቻለሁ እና ባሮ ሽንኩርታችንን ቆራርጠን እናዘጋጃለን። እናም የድንብላል ቅጠላችንን እስከምንሰራው ድረስ ላስቲክ ውስጥ ማስቀመጥ አለብን ማለት ነው። ወዲያውኑ ነው ጥውልቅ የሚልብን። ስለዚህ ልክ ስንሰራው ብቻ እናወጣዋለን ማለት ነው። ሙትት ነው የሚለው። እናም ባሮ ሽንኩርቱን እንደዚህ ስሩን እንቆራርጥና እናዘጋጃለን። ከዛም ጫፍጫፉንም እንደዛው እንቆራርጣለን እና ጫፉን ስቆርጥ በጣም ቁርጥ አይደለም፣ ግማሽ ድረስ አይደለም ቆርጠው በቃ የሆነ ጥውልግ ያለውን ፓርት ብቻ እቆርጥ። ቀጠል የድንብላል ቅጠሉንም እንደዛው። እሺ አሁን አትክልቶቻችንን ባሮ ሽንኩርቱንም ድንብላሉንም እንደዛው በደንብ አድርገን አጣጥበን ካዘጋጀን በኋላ እንደዚህ ቆራርጠን እናዘጋጀዋለን ማለት ነው። በእጃችንም እንከትፍ ከሆነ እንደዛው ደቀቅ አድርገን እንከትፈዋለን። ባሮአችንን እንደዚህ ጎረድ ጎረድ አድርገን ከትፈን ካዘጋጀነው በኋላ ሳህናችን ላይ እናደርገዋለን። ከዛ እንደዚህ አዘጋጅተን ካስቀመጥን በኋላ ሽንኩርታችንን ቀይ ሽንኩርታችንን ማለት ነው እንደዛው ጎረድ ጎረድ አድርገን እናዘጋጀዋለን ማለት ነው ለመፍጨት። ቀይ ሽንኩርቱን እንደዚህ ጎረድ ጎረድ አድርጌ ከታትፌ ካዘጋጀው በኋላ ከዛ መፍጫ ውስጥ ጨምረዋለሁ። ጎረድ ጎረድ አድርገን መክተፍ እንችላለን። ሳላደቅ ፈጭቸዋለሁ። እንደምታዩት መድቀቅ የለበትም። በዚህ መልኩ አድርጌ ከዛ ድንብላል ቅጠሉን ደግሞ ከትፌ ያዘጋጀዋለሁ ማለት ነው። ብዙ ድቅቅ እንዲል ስለማልፈልግ ማለት ነው። ቃሪያ አዘጋጅቻለሁ። እናንተ ቀጠል እንዲያረግ ከፈለጋችሁ ጨምር አድርጉበት። እኔ ግን ለልጆች ከዛ እንደዚህ ፍሬውን አውጥቼ ካዘጋጀሁት በኋላ ከዛ ሰንጠቅ ሰንጠቅ አድርገዋለሁ። ቃሪያውንም እንደዚህ ድቅቅ አድርጌ ከትፌ ያዘጋጅቻለሁ። በመቀጠል ሁለት መጥበሻ ጥጃለሁ። አንደኛው ላይ ስጋ ጨምራለሁ። ከዛ ስጋው ውሃውን እንዲጨርስ አደርገዋለሁ። በደንብ አድርጎ ውሃውን መጨረስ አለበት። ከዛ እዚህኛው መጥበሻ ላይ ሽንኩርቱን ጨምራለሁ። ለየብቻ ሆኖ ውሃውን መጠጥ እንዲያደርግልኝ ማለት ነው። እና ባሮ ሽንኩርቱንም ጨምራለሁ። ከዛ ሁለቱ ውሃውን በደንብ አድርጌ እንዲጨርሱ አደርጋቸዋለሁ ማለት ነው። እርጥበት መኖር የለበትም። እሺ እንደምታዩት ስጋውን ውሃውን ምጥጥ አድርጎልኛል። ይሄው ውሃውን ጨርሶልኛል። አትክልታችንም እንደዛው ውሃውን እንደዛው ጨርስ አድርጎልኛል ማለት ነው። ውሃውን በደንብ መምጠጥ አለበት። ከዛ አትክልቱ ላይ የተፈጨ ዝንጅብል እና የተፈጨ ነጭ ሽንኩርት እጨምራለሁ እና ዘይት ትንሽ እጨምራለሁ። ዘይት እስካሁን አልጨመርንም ስጋውም ላይ ማለት ነው። የራሱን ውሃ ነው ያስጨረስነው፣ በራሱ ውሃ ነው ያበሰልነው። ከዛ ይሄንን ትንሽ እንዲዋሃድ እናደርጋለን። ጥብስ ሳይሆን ትንሽ ከነጭ ሽንኩርቱና ከዝንጅብሉ ጋር እንዲዋሃድልን እናደርጋለን። ከዛ ስጋችንም ላይ እንደዛው የድንብላሉን እንጨምራለን። የድንብላል ቅጠሉን በእጄ የከተፍኩት እንዳሳየዋችሁ ማለት ነው። በጣም ሙክት
ማለት የለበትም ተፈጭቶ። ከዛ ይሄንንም እናቀላቅለዋለን ማለት ነው። ከዛ ያው የድንብላሉ እርጥበት ስለሚኖር ትንሽ መጠጥ እንዲያደርግ እናደርገዋለን ማለት ነው ስጋውን። እና አትክልቶቻችንም ሆነ ስጋውም ጥብስ ማለት የለበትም። ያው ሳምቡሳችን ስለሚጠበስ በጣም ከተጠበሰም ደረቅ ነው የሚሆንብን እና እርጥበት ካለውም ስንጠቀልልበት የሳምቡሳ ቂጣችንንም እየተቆረሰ ይባክንብናል ማለት ነው። እናም እርጥበት ከሌለውም ፍሪጅ ውስጥ ስናቆየውም አይበላሽብንም። ከዛ ስጋው ላይ እንጨምራለን። እሺ አሁን አትክልታችንን ከጨመርን በኋላ ያው ከስጋው ጋር እናዋህደዋለን ማለት ነው። ጥብስ ማለት የለበትም። ያው ውሃውን መጠጥ ማለት ነው ያለበት። ከዛ እንደዚህ ከተዋሃደልኝ በኋላ ቅመሞቻችንን እንጨማምራለን። የጥብስ ቅጠል ፓውደር ጨምራለሁ እና ቁንዶ በርበሬ እንጨምራለን እና ጨው እንጨምራለን ማለት ነው እንደ ፍላጎታችን። ከዛ እንደዚህ ከጨማመርን በኋላ እናዋህደዋለን። እናም ዘይት ብዙ አያስፈልገውም ማለት ነው። ያው በዘይትም የምንጠብሰው ከሆነ ማለት ነው። የማንጠብሰው ከሆነ ግን ትንሽ መጨመር ትችላላችሁ። እና ጨውንም እዚህ ላይ ቀምሰን ማስተካከል እንችላለን። እና እንደዚህ አስተካክለን ካበሰልነው ፍሪጅ ውስጥ ብናቆየው አይበላሽብንም ማለት ነው። ከዛ ያው በምስርም ስንሰራ እንደዚህ አትክልቶቻችንን እየጨማመር ምስራችንን ከቀቀልን በኋላ ማዋሃድ ነው ማለት ነው። ከዛ እንደዚህ ቅመሙ ጨው ከስጋውና ከአትክልታችን ጋር ቆንጆ ሆኖ ከተዋሃደልን በኋላ ወደ ዳር አድርገን እንዲቀዘቅዝ እናደርገዋለን። እናም ሳምቡሳችንን ስንጠቀልል አቀዝቅዘን ብንጠቀልል በጣም ቆንጆ ነው ማለት ነው። ያው ቂጣውን አያበላሽብንም ትኩስ ሲሆን ማለት ነው። ያው ቂጣውን ይቆርስብናል። እናም እንደዚህ ቆንጆ አድርገን ካቀዘቀዝነው በኋላ ቃሪያ ከላይ ነው የምጨምረው። እኔ እሳቱ ሲያበስለው ደስ ስለማይለኝ ነው። እናንተ ከፈለጋችሁ መጨመር ትችላላችሁ፣ ግን እንደዚህ ከላይ ሲጨመር ነው ቆንጆ የሚሆነው። ከዛ አሁን ቃሪያችንን እንጨምራለን። እናም አሁን የሚቀረን ቃሪያችንን ጨምረን ማዋሃድ ነው ማለት ነው። እናም የቂጣውን አሰራር ቪዲዮ እንዳይረዝም በማለት ነው በሚቀጥለው ቪዲዮዬ ይዤላችሁ እመጣለሁኝ። ስለዚህ ይሄንን እንደምትወዱትና እንደምትጠቀሙበትም ተስፋ አደርጋለሁ። እናም እንደ ሁሌውም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁኝ። እናም እንደ ሁሌውም ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ። ስለምትከታተሉኝ ስለምትሰጡኝ አስተያየት እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው፣ ደህና ቆዩ።